ልትረጃት ይገባል ከዚህ በላይ ልጅቷ ምን ታርግ ምን ልረዳት ሲንገሪኝ ነው ምንም ነገር መሰማት አይደለም ጠይቃሽኛል እሱ አይደለም ግን እንደዚህ በሰው መልሽልኝ መልስ በሰዓቱ እኔ አላቅም ያልሽኝ አይደለ በቃ እኔ አላቅም ልጅቷ በመትቀራረበት መንገድ እንደ እህት እንደ ጓደኛ አብረን እናት ቤቷን ደፋ ቀና ብላ ቤታ ያለውን ነገር ለማስተካከል ፊልድ እንደምትወጣ ከሷ እንደበት ሰምቻለሁ ተቀመጥ ቁጭ በይ ይኸውልሽ እኔ እነሱ ከዚህ በላይ ይኸውልሽ ማንም አይመጣ ማን አንተ ሲጀመር እኔ ቁጭ በይ አርፈሽ ቁጭ በይ ትናገራለሽ አትናገሪም ሄደበት ምንድነው የምናገረው እኔ ትናገራለሽ አትናገሪም የምማቀው ነገር ይኸውልሽ ከዚህ በላይ ይኸውልሽ አሁን ማንም ያስጥልሽም ከኔ ልጅ እናቷን እንድጠላ ያረክሽበት ምክንያት ምንድነው እኔ በምንም እንድጠላ አላደረኩም እናትሽ ከዚህ ከልጅነት ጀምሮ እናቷን ጸላለሽ ልትይኝ ነው ያሳደገቻት እኮ እሷ ብቻዋን ሆና ነው ታችሁት ብቻ ነው ማቀው ምን ማለት ነው ጠየቁሽም ለምን ታደርጋለሽ እኔ ደጋግሜ አንቺን አልጠየኩሽም እሺ አንቺ ትግር ማን ነው የኔ እንግዳ ነው እና ለምንድን ነው ልጅቷ እንደዚህ የምታደርጓት አስጨነቃችኋት እኮ ምን ይልሽ ነው ደግሞ አንቺ እናይት በጣም ቆይ ግን ለምንድን ነው አንተ ይሄን ጥያቄ እየጠየቅ እነሱን ለማግባባት እንደመሞከር ለምንድን ነው እኔን የምታስጨንቀኝ ለምንድን ነው የምትጠይቀኝ ይኸውልሽ እኔ ሁላችሁንም ለማግባባት እየሞከርኩ ነው ለማወቅ እየሞከርኩ ነው ምን እንደተፈጠረ ቁጭ ሁለታችሁ ቀናበይ ደበኔ ጠራቻችሁ አቀው ነገር እንትን አትበይ በቃ አይዞሽ አንቺ አይዞሽ አልገባሽም እኮ ምን ያህል ነገር እንዳጣው ታውቂያለሽ አይደል አይዞሽ ይኸውልሽ ሌላ ተረጋጋ እኔ ሰማሻለሁ አትንገሪያቸው ለነሱ ጋር እናንተ ዝም እየተባለ ስለሆነ ነው ጥፋቱ ማን ጋር እንደሆነ ለማወቅ የከበደኝ ግን አሁን መናገር አለባችሁ አሁን ማይሆን ነገር አንስተ በቃ ጭራሽ ልረሳ እየሞከርኩ ያለውትን ነገር እየቀሰቀስክብኝ ያለው ግድ የለም ንገሪ አበይ ሁለትሽም እኔን ስታዩና እናትየዋን ስታዩ ለምን እንደዚህ እንደምትሆኑ ሁለታችሁም ከጀራ ምን እያደረጋችሁ እንደሆነ ትናገራላችሁ ይኸውልሽ መረጋጋት በጣም መረጋጋት እስቲ አንተ ጥያቄ ልጠይቅ እኔ ወልጅ ያሳደግኳት እናቷ እያለሁ ሰናይት ትምጣልኝ ብላ ማለቷ እስቲ ጠራና ጠይቃ ሰናይትንሽ ገባኝ ግን ምክንያቱም ይሄው ጠይቃት ይሄው እሺ እንዴት ነው እኔ ልጄን ትቼ ልወጣ የምችለው ተረዳሽ ሰናይት እኮ ትላንትና ያወቀቻት እኮ ምንድነው የተፈጠረው ቆይ አንቺ ልጠይቅሽ እንዴት የተፈጠረውን ነገር እኮ አንቺ መረጋጋት አለብሽ ግን አንተ ቆይ ልጅቷን የምታስጨንቋት ለምንድን ነው እንዴት ነው መረጋጋት ልጅቷ ምን ትሆን ራሷን ታጠፋ ነው አይደለም አንቺ መረዳት ሲኖርብሽ እንዴት እሱ ተጨምሮ ያስጨንቃታል ልጅቷ ቆይ ተጨንቃታል ይኸውልሽ ተረጋጊ አንቺ ነው መረጋጋት አይደለም አንቺ እሺ እናቷን ልትረጃት ይገባል ከዚህ በላይ ልጅቷ ምን ታርግ ምን ልረዳት ሲንገሪኝ እንደነት ቀርበሽ ማውራት እኔ አላውቅም ግን ለምን ተጨንቃት ነው አንቺ እኮ አርገሻል ሁላችሁም ለምን ነው እኔን ስታዩ ሌላ ነገር እየተሰማችሁ ያለው ነው ምንም ነገር መሰማት አይደለም ግን እንዴት ልጅቷ እንደዚህ ደረጃ እስክደርስ ድረስ አስጨንቃችሁ ነገር አለ አንቺ እኔ ምንም ማውቀው ነገር አለ ልጅቷን እንዳስጨንቃችሁት ብቻ ነው ማውቀው ለምን ምን ማለት ነው እንዴ አሁን እስኪ ተራፋን ምንድነው ልታደርጊ ነበር የሚያደርጋሽ ንገሪኝ አንቺ ልጠይቅሽ ችግሩ አንቺ ማውቅ ነበረብሽ ምን በበለው እሺ ጠየቁሽም ለምን ታደርጊያለሽ እኔ ደጋግሜ አንቺን አልጠየቁሽም እኔ ማውቀው ነገር ነገርኩሽ አይደል በቃ ምንም ችግር የለባትም እኔ ለምን እቀመጣለሁ አንተ ብትወጣ ልጅቷ ሰላሙን ታገኛለች አንዴ መረጋጋት ትችያለሽ አንዴ እኔማ ምን ሆንኩና አረጋጋለሁ ግን እንዴት ልጅቷን ለምን ታስጨንቃታለች አንድ ጥያቄ ልጠይቅሽ ተረጋጊ አንድ ጥያቄ ምንድነው የምጠይቀኝ እስኪ ስታወራ ትስጠኝ ቀስ በይ እሺ እኔ እኮ ምንም ያልኩ አይደለም ልጅቷን እንዴት ለምን ታስጨንቋታላችሁ ምን ታርግሽ ከዚህ በላይ ማድረግ ያለበት ነገር ሁሉ ያደረገች ነው አይደል ምንድነው ያደረገች ያለችው ቆይ ምንድነው ያስጨነቅናል እሺ አንተ ምን ትሰራለህ ቆይ አይደለም እሱ ነው እኔ እሺ ምንም አይደለም አንቺ ይሄ ሚላት ባህሪ ነው አይደለም እኮ ለምን የማትፈልገው ነገር ተደረገ ምንድነው የማትፈልገው ነገር ማን ነው እሱ እሺ አንቺ ትግር ማን ነው የኔ እንግዳ ነው እና ለምንድን ነው ልጅቷ እንደዚህ የምታደርጓት አስጨነቃችኋት እኮ ምን ይልሽ ነው ደግሞ አንቺ ልጅቷን ለምን ታስጨንቋታለህ ምን ታርግሽ ከዚህ በላይ ምን እንድታርግ ነው የሚፈልግ ግዳ ቢመጣብኝ እሷን ያስጨንቃታል አንዴ ቁጭ ካለሽ ያስጨንቃታል ለምን የማትወደው ነገር ታደርጊያለሽ አንቺ የታቋለሽ ነው የምትወደው የምትጠላው ቆይ የማትወደው ነገር ምንድነው እንደዛ ነው የሚያሳየው እሱም ይኸውልሽ አንቺ ምንድነው እየተፈጠረ ያለው እኔ ምንም የማውቀው ነገር የለም ይኸውልሽ ሰናይት አሁን ማውራት የምትፈልጊው ነገር ካለ ቁጭ በይና አስተያውሪ እኔ ምንም ማውራት ልጅቷን ብቻ አታስጨንቋት አንተ ማን ነህ ለምን አትወጣም ልጅቷን ሰላም ማለት ታገኝ የምትጨነቀው በምንድነው እና አሁን ባትጨነቅ ይሄን ነገር ታደርጋለች ምንድነው ያስጨነቃት እኮ የሚያስጨንቃትን ነገር ንገረኝ እኔ የሚያስጨንቃትን ነገር ማወቅ የነበረብኝ እኔ ነኝ እኔ ምንም የሚያስጨንቃት ነገር ሰናይት ነኝ ቆይ ለምንድነው አንቺ ብቻ የምትሰማሽ ቆይ ለምንድነው አንቺ
ምን ያደረግሻት አንቺ ራስሽ ምን አደረኳት ምን ማለት ነው ሰኔ ሰናይት ከሌሊች አልረጋጋም ሰናይት ከሌሊች አልኖርም የምትለይ ለምንድን ነው እኮ ይኸው በቃ ተረጀሽ አልቻልሽም ማለት ነው አልችላትም ማለት ነው አንዴ ተረጋጊ እስኪ ቁጭ በይ እኔ ለምን ተቀምጣለሁ ለምን እኔ እየመለስኩልሽ አይደለም እኮ አንቺ ተረጋጊ ግን እንዴት ነው ልጅ ላረጋጋት የምችለው ሲንገሪኝ አንቺ ትረጀሽ ትችያለሽ አንቺ እስመልሽልኝ ቁጭ አድርጌ አልጠየቅሽም ነው አንቺ ጠይቀሽኛል እሱ አይደለም ግን እንደዚህ በሰው መልሽልኝ መልስ በሰዓቱ እኔ አላቅም ያልሽኝ አይደለ በቃ እኔ አላቅም እኮ አሁንም ግን እንደናስ ቀርበሽ እንደማናገር መጀመሪያ ዳምጪ እንዴት ነው ማታውቂው አንቺን ብቻ ስታይ የምትረጋጋ አንተ ዝም በል ለምንድን ነው ዝም የምለው እሺ ልጅ አይወጣም አንቺ ማስረሽ ነው የምታስወጪው ልጅቷ እንድትረጋጋ ትፈልጊያለሽ ሰላማን እንድታገኝ ትፈልጊያለሽ ሰላም ያጣችበት ምክንያት ስትነግሪኝ አዎ ሰላም ያጣችው አሁን እንግዲህ እንደማውቀው እሱን በማይቷ ያንቺ መቤት ቆይ እኔ ምንድን ነኝ ማለት ከመጣ ያስጨንቃት ነው እኔ እንደዛ አላልኩ ማለት ቆይ ማለት ለምንድን ነው እኔ ስታይ ለምን ተናደደች እሺ እኔ እንዴ ደስተኛ ልሆን እችላለሁ ምን ማለት ነው ታዲያ ያውልሽ ምን ማለት አይደለም ግን አሁን ልጅቷን ትፈልጊያታለሽ አይደለ እንድትረጋጋ መስሎኝ ዋጋ እየከፈልኩ ያለሁት በቃ ስለዚህ ልጅቷን የሚያስደስታትን ነገር ለማድረግ ነው ቀርበሽ ምንድን ነው የሚያስደስታት አንተ እንድትወጣ ነው የምትፈልገው እሺ በቃ አሁን አስወጣት ልጅ አንተ ለምን እሺ እኔ እወጣለሁ እሺ ታውቂዋለሽ ይሄን ልጅ እኔ አላውቀውም እኔ ለምን ታውቂዋለሽ እኔ ምን አውቃለሁ ለምን ታውቂዋለሽ እንዴት ታውቂዋለሽ ስለዚህ ምን ማለት ነው ሰላም የምታጣው በሱ ለምንድን ነው ችግሯ ነው እንኩት ለምንድን ነው እሺ አሁን እኔንም አታስጨንቁኝ ጨምራችሁ እኔንም አታስጨንቁኝ ብቻ ግን ልጅቷ ሰላማን እንድታገኝ ትፈልግሽ የደብቁት ነገር አለ ወይስ ምንድነው የሚጨነው በስነስርዓት ምንም የደብቁት ነገር የለም እኔ ምንም የማውቀው ነገር ወደ እናንተ የማውቀው ነገር የለም አዳምጪኝ ወደ አንቺ ማዞርበት ምክንያት አለኝ ምክንያቱም ይሄንን ቤት እኔ እንደ ታላቅም እንደ ታናሽም ሆነ አብረሽ ብዬ እኮ ነው አይደል አደራ ሰጠሽ ተረጋጊ አይደለም አደራ ሰጠሽኝ ልጅ ባህሯን እኔን ካንቺ ልቃውቂያለሁ እኮ አዳምጪኝ እኔ ላውራ አዳምጪኝ ይሄ ሁሉ እኔ እንዳላወራ የምትፈልጊው የምትደብቂው ነገር አለ ማለት ነው በዚህ ህይወት ላይ እንዲህ መበላሸቷ ላይ አንቺ እጅ አለበት ማለት ነው እስካሁን እንደዚህ ታለበለዚያ ተረጋግተሽ ያሳደኳት ልጅ እንደዚህ ናት ተረጋግተሽ አዳምጪኝ ተረጋግተሽ የምታወሪ ከሆነ ተረጋግተሽ እኔ ምን ረጋጋለሁ ላወራሽ አንቺ አሰሪሽ እሷ ናች አይደለ አንተ ምንም የምታውቀው ነገር የለም አይደለ እኔ ነኝ ያወራሻለሁ አይደለ ለኔ መልስ እሱ ቢወጣ አይወጣም አንቺ እዚህ ቤት ከሌግባ ከሌውጣ ብለሽ የምትፈቅጂው ነው እኔ ምንም አልፈቅድም ግን ስለዚህ ልጅሽን ትፈልጊያታለሽ አይደለ የምጠይቅሽን ጥያቄ መልሽልኝ ምንድነው የምጠይቀው አንቺም ተረጋጊሽ አንቺም ተረጋጊ አንዴ ቁጭ ማለት ትችላለሽ እኔ አልቀመጥ አንቺ ተረጋጋው አንቺ ሳትኖሪ የምትበሳጨው አንቺ ምን ስለሆንሽ ነው እንደ እናት ስለቀረብኳት እኔ እናት አይደለም ኦኬ እሷን እንደ እናት ልትረጃት አልቻልሽ እሺ ምን ይሄንን ለምን እኔ እኮ ዛሬ ሳምንትና 15 ቀን ቁጭ አድርጊ ጠይቅሽ ለምን ይሄን አልነገርሽኝም ምን ብዬ ልንገርሽ ከሷ ነው ከኔ ነው መስማት ያለብሽ አንድ ጥያቄ ልጠይቅሽ እናቷ ለምን ዛሬ እናቷ ለምን ሌላ ሲሆን እኔ እሱ ለምን አንተ የምትጠይቀኝ ማነህ አንተ ሲጀመር ምንድነው ለምን ማለት ልጅሽን የምታናግሪያት መረጋጋት የምትፈልጉ ከሆነ ለምን ይሄን ሰው አይወጣም ከጠያቂው ነው እንደ ችግሩ ብቻ ጠየቅኩሽ ልጅቷ እናቷን ይጣላችሁ ለምን አሁን መረጋጋት እንደምትፈልግ ነው በቃ ቤቱን ለቃ ከዚህ ሁሉ ነገር ጀርባ አንቺ እጅ አለበት ምን አለበት የኔ እጅ በምን ይኖርበት አንቺ ሳትኖሪ ትበሳጫለች እቺ ልጅ እኔ ነኝ ሚስጥረኛዋ እሺ ካንቺ በላይ ተረዳዋታ ምን ሚስጥር አለው አልሽኝ እኮ ሚስጥር ማረኛ አልሽኝ አይደል ሚስጥሩን ንገሪኝ ምን ሚስጥር ልንገርሽ እኔ ምንም የምነግርሽ ነገር የለም ብቻ ሚስጥር የለም እሺ ማየት እንደማትፈልግ ሚስጥር የለም እሺ የሰውዬ ከቻልሽ አሽወጭ አላስወጣው ሚስጥር የለም ሻንዴ ቁጭ በይ ሻንዴ ሚስጥር የለም አንዴ ቁጭ በይ ግድ የለሽም ቁጭ በይ እኔ ምንም አልቀመጥ ልቀቀኝ አትንከኝ አስካንዴ ከሰም ብሶ ጭራሽ ደግሞ እኔንም ታዛይ እንደዚህ ያደረገሽ ያለው ለምን ልጅቷ እንደዚህ ታደርጓታለህ ግድ የለሽም አንዴ ቁጭ በይ አልፈልግም ሰናይት ሁሉም ሰው በጉልበት ነው እንደሚያምነው እስኪ ቁጭ በይ ያለሽ ነው ቁጭ በይ ነው ቁጭ በይ እስኪ በቃ ቁጭ በይ ቁጭ በይ እስኪ ለምን እሱን አታስወጪ ልጅሽን በሰላም አይመለከትሽም የኔ እንግዳ ነው እኔ አይመለከተኝም ግን ልጅቷን ሰላም እንድታገኝ አትፈልጊም ሰላም አይመለከትሽም ስለዚህ ቁጭ በይ ነው ቁጭ በይ እሺ ከዚህ ሁሉ ነገር ጀርባ አንቺ እጅ አለ የኔ እጅ ምንም እኔ ቁጭ በይ ነው ስሚኝ ካሁን በኋላ ሳልጠይቅሽ አንዴ ቁጭ በይ አልፈልግም ምህረት አንዴ ቁጭ እኔ አላወራ ችግር የለውም ድምፅሽን ግን ትፈልጊያታለሽ አይደል ጠየቂ ብቻ ነው ማውራት አረጋግተሽ ቆይ አንቺ ማለት ምን ማለት ነው ልጅሽን ትፈልግ ልጅቷስ እናቷን እንዴት ነው ማለት ነው ለምን እስካሁን ልጅቷ እንደዚህ እስክታደርግ ድረስ ጠብቋታላችሁ አንቺ እዚህ ደረጃ እስክደርስ ድረስ ለምን ሳትነግሪኝ ቀረሽ እስከ ዛሬ እንደዚህ ነበረች አልነበረችም አልነበረችም እንደዚህ አይነት ልጅ አልነበረችም እስኪ አንዴ ተረጋግተን እናውራ ሁሉሽ የምታድረው አንቺ ሚስጥሩ ያለው አንቺ ጋር ሚስጥረኛ ነኝ አልሻል ባህሪዋ አሁን እንዲህ ራሷን እስከማጥፋት ድረስ የደረሰችው በምን ምክንያት ነው አንቺ ልጠይቅሽ አብራችሁ የነበራችሁት እናንተ ናችሁ እንዴት ምን ስታረጋት እንደቆየሽ አንቺ ልጠይቅሽ
ምን ከኔ ጋር ችግር ቢኖርባት ነው ልጅቷ እኔን አትፈልግም ነበር አንድ እንደማለት እኔ እንዲያ ልጅነቷ ጀምሮ እንደ እናት ሆኜ አጠገቧ ሆኜ ሚስጥረኛዋ ሆኜ ቆየሁ አይደል ይሄን ነበር እንዴት ተቀየረ ስለዚህ እሱን ንገረኛ እሱን ነው ይፈራ እኔ እንዴት ከእናቷ በላይ እኔ ምን ችግሯ ነው ነው እኔ ነገርሽም ተጠብቀው ይያልሽኝ እኮ ነው አይደል አሁን ከልጅነቷ ጀምሬ አውቃታለሁ ብለሻል ቆይ ግን አንተ ለምንድን ነው የምጠይቀኝ አልገባኝም እኔ ልጅቷ ችግር እንዲፈጠር እንደዚህ ራሱ እኔ ለምንድን ነው ዝም የምለው እኮ ዝም በሽ አንዴ ላውራ አውራ ማለት እኔ ግን ልጅቷን ሰላማን የምታገኝ አንዴ ዝም ማለት ትችላለሽ የሚያግበዛብዝሽ አንቺ ለምን አታደምጭም መጀመሪያ አዳምጪ ከዛ መልሽልኝ በቃ ሌላ ነገር አለ ምንድነው እሺ የምመልስልኝ ምንድነው እስኪ አንዴ ዝም በይ እሺ ትችላለሽ ዝም ማለት እሺ ይችላል ትችላለሽ ቆይ እኔ እንደጣልሽ ትፈልጊያለሽ በነፃነት ለማውራት ምንም የማወራው ነገር ስለሌለ ተቀመጥሽም ወጣሽም ያው ነው እስኪ ወይ ግድ የለም ሁኔታሽ ግን ምንም ደስ አይልም አይ ግድ የለም ምህረት እኔ ያለውን ነገር አሳውቅሻለሁ አንቺ ውጪ ነው እስኪ ማን ነው ስምሽ ሰናይት ይባላል ሰናይት መጀመሪያ ይኸውልሽ እኔ ጋዜጠኛ ነኝ ሲቀጥል ማለት የሆነ ምክንያት ከሌለሽ ይሄን ያለ የምትከራከሪበት ምክንያት ምንድነው እኔ እኮ ምንም አላልኩ ልጅቷን ሰላማን ስጣት ነው ያልኩት አይደለ ሰላማን ማን ነው ወሰደባት ሰላማን ማን ነው ወሰደባት እስካሁን ሰላም ነበረች ከኔ ጋር ውጪ ቆይተን ነበር እኔ ምገዛው ነገር ስለነበር ነው ወደ ኋላ ይቀሩት አይደለ ስመለስ እንደዚህ ሆናለች አብረን ሰላሙ ለኔ ነበርን ልጆች እንዴት ነው ራሷን እስከ ማጥፋት ድረስ እንድስከደርስ ድረስ ምን አርጋችሁ ነው እንደዚህ ያደረጋችኋት ቆይ እስኪ ከልጅቷ ጋር እስኪ ይበልጥ ልትቀራረቡ የቻላችሁበት ምክንያት ምንድነው እንዴት አንቀራረቡ እንደ እናት ከልጅነቷ ጀምሮ እኮ ነው ያሳደግኳት ልክ እህቴ በላት እንዴት እህቴ እንደዛ ስትሆን አይቺ ዝምላል እሺ እዚህ ቤት የገባሹ እንደተረዳሁት ከሆነ 6 አመት አካባቢ ይሆንሻል ከልጅነት ጀምሮ ነው ማውቃት ስትይ ምን ማለትሽ ነው ምን ማለት ከገባው ጀምሮ ነው ማለት 6 አመት በጣም ብዙ አይደል እንዴ 6 አመት በጣም ብዙ ነው እውነት አዎ እና ያ ብዙ አይደለም እህትነት ለመሆን ግዴታ እህታማማች ለመባል ነው ውስጥ ከልጅነት ጀምሬ ማለት ስትይ ከልጅነት ጀምሮና ከ6 አመት አንድ ስለማት ጊዜው ነው ማለት የተቀራረብንበት ጊዜ ከዛም በላይ ነው በቃ እኔ ልክ አብሮ አደገ እህቴ እንደሆነሽ ነው ማለት ከዛ በፊት ተዋወቃላችሁ ወይስ ከዛ በፊት እኔ አላቃት እርግጠኛ ነሽ እርግጠኛ ነኝ አዎ ታዲያ ከልጅነት ጀምሮ የሚለው ቃል ከየት መጣ በቃ ከቅርርባችን አንፃር ከእህትነታችን አንፃር ከልጅነት ጀምሮ አብረን እንዳደግን ነው በቃ እኔ እንደዛ አድርጌ ነው የምቆጥረው በቃ አብሮ አደገ እህቴ ነው የምትመስለኝ በቃ እንደዛ ናት አዎ በቃ ባህሪያችንም እንደዛ ነው ምንም ብደብቀኝ ነገር የለም ሁኔታችን ሁሉ አንድ ላይ ነው በጣም ጥሩ ምንም ብደብቅሽ ነገር የለም ታዲያቺ ልጅ እናቷ ላይ ኃይለኛ የሆነችበት ምክንያት ምንድነው እኔ እንግዲህ የእናትና የልጅ ቅርርብ ነው በመላቅ ይችላል እዚህ ቤት ውስጥ ያለሽ አንቺ ነሽ አይደል እኔ ነኝ ያለሁት ምንም አይነት ክፍተት እንደሌለ ነው ማቀው በርግጥ ግን እኔ ከእናቷ ጋር ይሄን ያልጥላቻ ያለበት ምክንያት ጠለቅ ያለ ሚስጥር አላውቅም ምን እንደተፈጠረ አላውቅም ብቻ ግን እኔ ልጅቷ ሰላማዊ የተረጋጋች ልጅ እንደሆነች ሚስጥረኛ ነኝ ያልሽ አይደለ ሚስጥረኛ ነኝ በጣም በደንብ ነው ማውቃት ምክንያቱም እቺ ልጅ እዚህ ቤት ውስጥ ስታሳየን የነበረው ባህሪና አንቺ ስትመጪ የተቀየረችበት ምክንያት ካንቺ ጋር መተቃቀፍ አንቺን ብቻ መስማት እንደዚህ ነው የሚያደርጉኝ ማለት ከምን ይመነጨ እናቷ አልቀረበቻትም እኔ እንዳየሁት ከሆነ እንግዲህ ከእናቷ በላይ ለልጅ ማን ይቀርባል ማለት ምን አይነት አቀራረብ ልትረዳት የምትሞክረው እናቷ ነበረች መሞከር ያለባት ልትረጋጋ የሚገባው በእናቷ ነበር ግን ከእናቷ ጋር ምን አይነት ክፍተት እንደተፈጠረ አላውቅም ብቻ ግን እናቷ እኮ ይኸውልሽ ላንቺ አደራ ሰጠችና ያደራ ልጅ እኔ በቃ እህቴ ያልኩ አይደለ ምን እኔ ያጎደልኩባት ነገር አለ ልጅቷ እንደምታያት ከእናት በላይ ቀርባ ነው አይደለ እየጠራችኝ እኔ መሸሸጊያ ያደረገችኝ በርግጥ እዚህ ጋር ምን ክፍተት እንደተፈጠረ አላውቅም እውነትም ከእናቷ ጋር ይኸውልሽ በደንብ ነው የምታውቂው እኔ ምንም የማውቀው ነገር ታውቂያለሽ ምን አውቃለሁ ምንም የማውቀው ነገር የለም እንዴት ከእናቷ ጋር ብቻ ልጅቷን እኔ መረጣችበት ምክንያት ምንድነው ከኔ ጋር ካላት ቅርርብ የተነሳ እድገቷ ሁሉ ከኔ ጋር ስለሆነ በዛ ላይ ደግሞ እንግዲህ ምን ታርግሽ እናቷ ቁጭ ባለችበት እናንተ ከየት እንደመጣችሁ ነው በመናቃለው እናንተን የመሰሉ ሰዎች ከባቸው እኛ ነኝ ጠላችን እናንተንም ነው እና ምን ልል ይችላል በዛ ሰዓት አዲስ ሰው እና አዲስ ጸባይ ያገኘው ምንም ነገር ካንቺ አይሰወርም ማለት ነው እናንተንም ነው ካልሽ
እኛን የጠላችበት ምክንያትም አለሽ ከዚህ በፊት ትተዋወቃ እኔ አላቃችሁም ልጅቷን ታቋታላችሁ ከዚህ በፊት እንዴት እናንተንም ነው ለቻልኩበት ምክንያት ምንድነው አዲስ ያየሁት እናንተ ነው ልጅቷ የተረበሰችው በእናንተ ምክንያት እናንተም ላይ እኮ የነበራት ባህሪ ልክ አይደል እሱ የእናትና የልጅ ግንኙነት ነው እኔ ምንም ማቀው ነገር የለም እንዴት ነው አንቺ እዚህ ቤት ውስጥ ረጅም ጊዜ ኖረሽ የእናትና የልጅን ግንኙነት ማታውቂው እንዴ ሁሉም ነገር እኮ ልክ አለ አይደለ በቃ እኔ ልጅቷን ማቀበት ልክ አለ እናትና ልጅ የሚቀራረቡበት አለ አይደለ እኔ እንዴት ልጅቷን ስለ እናትና ስለ ልጅ ባህሪ ይሄን ያህል ጠልቅ ይላቅ ይችላል የራሳቸው ሚስጥር አይኖራቸው አይደለም ልጅቷ በመትቀራረበት መንገድ እንደ እህት እንደ ጓደኛ አብረናል እናት ቤቷን ደፋ ቀና ብላ ቤታ ያለውን ነገር ለማስተካከል ፊልድ እንደምትወጣ ከሷ እንደበት ሰምቻለሁ ስለዚህ እቺ ልጅ ደግሞ እዚህ ቤት የምትኖረው ካንቺ ጋር ነው ሌላ ሰው የለም የዚህች ልጅ እናት ወደዚህ ቤት ስትመጣ የመቀያየሯ ምክንያትን አንቺ አታውቂም ማለት ይሄ በጣም ያስቅ ነገር ነው የሚሆነው እቺ ልጅ እናቴ ቤቴን ብላ ስትመጣ ካንዳን የተቀያየረችበት ምክንያት እናትን ከማክበር እናቴ ከማለት እንደዚህ ከመሳደብ እስከ መናቅ እሷ ላይ ዛቻ ተረጋግቷል ለማውራት ይሄ ሁሉ ነገር የሆነበት ምክንያት እንዴት ነው አላውቅም እትይ በደንብ ነው የምታውቂው በምን ላቅ ይችላል እኔ አላቅም ብቻ ግን የናፍቆት ሊሆን ይችላል እንግዲህ አላቅም አንዳንድ ጭቅጭቆች አንዳንድ አለመግባባቶች ምናልባት እናቷን ናፍቃት በመትፈልጋት ሰዓት ባለመገኘቷ ተናዳባት ሊሆን ይችላል እንጂ ሌላ የተለየ ምክንያት ምንም አላቅም ናፍቆት እንደዚህ ነው እንደሚገለጸው ምን አቃሉ በምክንያቱም በጠበቀቻ ሰዓት እናቲ ታስፈልገኛለሽ ባለች ሰዓት ባለመገኘቷ በዛ ዝናባት ሊሆን ይችላል እኔ ከነሱ ጋር በውስጥ ጥልቀት ያለውን ታሪክ አላቅም ግን በሷ በኩል በሜላት በኩል ያለውን ታውቂያለሽ በሜላት በኩል ምንም የተፈጠረ አዲስ ነገር የለም ይዋሽሽ ነው አይደል እኔ ለምንድን ነው የምዋሽ ሲጀመር አንተ ቆይ ለምንድን ነው እኔን እያስጨነቅክ እየጠየከኝ ያለው አይደል ለምንድን ነው የምታስጨንቀኝ የነገሩ ባለቤት እኔ ነኝ እንዴ እናትና ልጅ ናቸው አይደል አዎ የነገሩ ባለቤት አንቺ ነሽ ለማቀራረብ ስድ ነው የነገሩ ሰሚኛለሽ የነገሩ ባለቤት አንቺ ነሽ ምክንያቱም እቺ ልጅ የጸባዋ መላወጥ ምክንያት ምን እንደሆነ በደንብ ታውቂያለሽ እኔ ምንም የማውቀው ነገር የለም እያዋሸሽ ነው በደንብ ነው ምንድነው ማሹ ለምንድነው ታስጨንቀኝ ስለ ሚስጥር ያወራሽ ምንድነው እሺ ምንም በቃ ሚስጥር የጓደኝነት ሚስጥር አለ አይደል በቃ ስለው እሱ ነው ለምን ሼር ታደርገኛለች እሱን ግዴታ መናገር አለብኝ እምትለውማ ካንቺ ጋር ነው ለምንድነው የምትነግርሽ አዋዋላችሁ አንድ ላይ እንደሆነ አሁን ቀረም ብለሽ ተናግርሽ የለ ውሏችን አንድ ላይ እኮ ታዲያ ቤት ውስጥ ማን ላይ ሆናችሁ ውሏችሁ ማን ላይ ሆናችሁ ስለዚህ በጣም የምትደብቀው ነገር የለም አንቺ ነሽ አሁን እየደበቅሻለሽ እኔ ምንም እየደበቅኩ አይደለም ትናገራለሽ ወይስ አትናገር ምንድነው የምናገረው እኔ ምንም ለምን እንደዚህ ሆነችሁ ራሷን ጠይቃት ግን ምንም እንደዚህ የሚያስቀይር ባህሪ ያየሁባት ነገር የለም እናንተ ስታይ ነው ተቀይራ ያገኘዋል አሁን እንኳን እዚህ አንቺ ከመጣሽ ሰዓት ጀምሮ ነው ድምጿን መስማት ያቆም ነው ይሄ ማለት የዚህች ልጅ ድምጽ መጨመርና መቀነስ ላይ አንቺ አለሽበት ማለት ነው ፈርታችሁ ነው አስጨነቃችኋት እኮ ማታውቀውን ባህሪ እናቷን ለምን ትፈራለች እናቷን አልፈራችም እናንተ አዲስ ሰው አየቻ ምን ታርግ ቆይ ሲጀመር እናንተ ለምንድን ነው እንደዚህ ማለት የበደላት ወይም በጣም ያስከፋት ወንድ አለ እኔን የሚመስል የለም እኔ ምን ያላቅ እንዴ እንደሌላው አሁን የለም ማለት ነው ሚስጥረኛዋ ነኝ ማቀው በቃ ታማቀውለዋ ያላትን ነገር በአንድ ምላስ ሁለት ነገር አታውሪ አሁን የለም ማለት አሁን ደግሞ አላውቅም ማለት ምን ማለት ነው እኔ ምን እንደለኔ ፈለከው በቃ አሁን ልጅቷ የተረበሸችበት ምክንያት እኔ እንደፈለኩትን ሳይሆን እውነታውን ተናገሪ እውነታው እኮ ነገርኩ በቃ ልጅቷ የተረበሸችበት ምክንያት አዲስ ሰው ቤት ውስጥ ስታገኝ ተናደደች ከዛም በላይ ምን እንዳላችሁት ምን አቃለ አንቺ እዚህ ቤት ውስጥ ምንድነው የምትሰሪው ማለት እዚህ ቤት ውስጥ የገባሽበት ምክንያት ምንድነው እኔ እዚህ የገባሁበት ምክንያት በሰራተኝነት ልጅቷን እና በሰራተኝነት ከሆነ የገባሽው ውጪም አንድ ላይ ውስጥም አንድ ላይ ሌላ ቦታም አንድ ላይ እናትየዋ ስትደውልም እንደነገረችን እንኳን ስትደውል አንድ ላይ ቤት ውስጥ ስራ የለሽም ይሄ ሁሉ ነገር ከምን መጣ ካለን ልጅቷ የኔ አደራ ናት ኦኬ እኮ አደራ ብትሆኝም እኮ ቤት ውስጥ እንጂ ሁሉ ጊዜ ቤትኛውም ቦታ ቤትኛውም አካባቢ ቤትኛውም አጋጣሚ ቤትኛውም ቦታ አይደለም የራሷ ጉዳዮች አሉባት የሥራ ጉዳይ አለባት ትምህርቶቿ ያላለቁ ነገሮች የምታስጨርስባቸው የምትሄዱበት አለ እኔ በዛ ሰዓት ቤት ነው የምጠብቃት ከዛ ግን ያለችበትን ውሎዋን ምን እንዳሳለፈች ትነግረኛለች እሺ በውሎዋ ምን እንዳጋጠማት ሰባ እንደተለወጠ አልነገረችም በምን ተለወጠ እኔ ሳቀው የተለወጠ ባህሪ የላት እኮ እሱ እኮ ነው ጥያቄው ላንቺ ብቻ ያልተለወጠው ባህሪ ለምንድን ነው እንዴ እኔ በምን አውቃለሁ እንዴት ሌላ ቦታ የተለወጠ ባህሪ አላት እኔ ልጅቷ ባህሪ መለወጡን እኔ አልታየኝም ለኔ አሁን ግን አናዳችኋት እንዲሆነ እኔ እንዲስተንም አይቻታል
እውነት ይኸውልሽ ምን መሰለሽ ሰናይት በጣም ቆይ ግን ለምንድን ነው አንተ ይሄን ጥያቄ እየጠየቅ እነሱን ለማግባባት እንደመሞከር ለምንድን ነው እኔን የምታስጨንቀኝ? ለምንድን ነው የምትጠይቀኝ? ይኸውልሽ እኔ ሁላችንም ለማግባባት እየሞከርኩ ነው ለማወቅ እየሞከርኩ ነው ምን እንደተፈጠረ ግን ሳስበው አንቺ ጋር የሆነ የተደበቀ ነገር ያለ ይመስላል። እኔ ጋር ምንም የተደበቀ ነገር የለም። ምን ሊደበቅ ይችላል? እንዴት የተደበቀ ነገር እሷ ጋር ሊኖር ይችላል አልክ? እኔ ጋር ምንም የተደበቀ ምንም የማውቀው ነገር የለም። ቆይ ከቻልክ አትጠይቀኝ በቃ እኔ ልሂድበት። የትም ትሄጂ? ስራ አለኝ። ቁጭ በይ ስርዓት ያዥ። ምንድነው ስርዓት ያዥ ማለት? ስርዓት ያዥና እምጠይቅሽን መልሺ። ምንድነው የምጠይቀኝ? ጠየቀኝ መለስኩ። ያወራውሽ እሄዳለሁ ማለት ምን ማለት ነው? ስራ አለብኝ እኔ እንደናንተ ስራ ፈታለሁ። እኔ ስራ እኛ ስራ እየፈታን ነው። እንግዲህ ታዲያ የሰው ታሪክ የሌለ ታሪክ እያወጣጣችሁ ተቀመጡት ምን ሄደሽ የምትያት ቆይ ስለናቷ መጥፎ ነገር ትነግራታለሽ እንዴ? የሌለባትን ባህሪ እናትየዋ ከየት ያመጣችሁ መጥፎ ባህሪ ነው? እናት የሆነች ሴትዮ ናት። እናት የሆነች እውነት እኔንም ተቀብላ ይኸው ከልጅቷ አለየችኝ። ለምንድን ነው የምቀልድ? እና ታዲያ እናቷን እስከማንጓጠጥ የደረሰችው በምን ምክንያት ነው? እኔ የእናትና የልጅ ሚስጥር በመላቅ ይችላል። አሁን እኮ ሚስጥሮችን አቃለው ብለሻል። ነገርኩ አይደል? እናትየዋን ልጠላ የቻለችበት ምክንያት ምናልባት ጣልታት ከሆነ ምናልባት በምትፈልጋት ቦታ ባለመገኘቷ እናቴ ይሆናል አይደል? የምትፈልገውን ነገር ማጣቷ ሊሆን ይችላል። እናቷን በፈለገች ሰዓት አለማግኘቷ የናፍቆቷ ሊሆን ይችላል። ሌላ ግን ምንም አዲስ የተፈጠረ ታሪክ የለም። እውነት ታንጂ ቋንቺ እኔ መሰለ ቁመት እኔ መሰለ መልክ ይዘሽ እዚህ ቤት በሰራተኝነት ይሄን ያህል ጊዜ የምትኖር ለምንድን እንዴ? ከዚህ የተሻለ ቤት ለምን ፈልጋለሁ ማለት? ከዚህ የተሻለ ሰራተኛ ሆኖ እድሜ ልክ ሰው መኖር አለበት እንዴ? እንደ ሰራተኛ ሆኖ ያሳሰብከኝ አንተ ነህ። ሰራተኛ እያልከኝ ያለው ልጄ ብላ ነው የምታወራው። እህት አግኝቼ እናት አግኝቼ ለምንድን ነው የሚሄደው ማለት? ይሄም ስራ ሆነና ልትመቀኙኝ ነው? አይ እንደዛ አይነት አላማን አልፈልግም። በቃ ምንም እንድትጠይቀኝ አልፈልግም። በቃ አይ ለሁሉም ነገር ልክ አለው አይደል? ግዴለሽ ማቆን ነገር ነገር ድብቁ አላማሽ ንገሪ። ምንድነው ድብቅ አላማ ምንድነው? ማለት ሁሉንም ሚስጥር አድርገሽ የምትቀጥይበት ምክንያት ምን እንደሆነ ምንድነው ሚስጥሩ? የምታውቀው ነገር አለ? እሺ ንገረኝ። የምታውቀው ነገር ምንድነው? አይ የምታውቀው ነገር ያለው አንቺ ጋር። እኔ ምንም የማውቀው ነገር የለም። አይ ግዴለሽም ንገሪ። ገንዘብ እኮ ነው የምትፈልጊው፣ እኔስ ልሰጥሽ ይችላል። በገንዘብ ልደልላይ ነው? ይኸውልሽ አይደለም ከጀርባሽ አንዳንድ የምናውቃቸው ነገሮች ምን አለ ንገረኝ። እኔ ምንም የማውቀው ነገር አለ? እኔ ከዚህ በላይ እዚህ መቀመጥ አልፈልግም። ቆይ ቁጭ በይ። ለምን ቁጭ በይ ማለት ምንድነው? አልገባኝም። እኔ ለምን እቀመጣለሁ? ቁጭ በይ። ይኸውልሽ በቃ ከዚህ በላይ ይኸውልሽ ማንም አይመጣም። ማን አንተ? ሲጀመር እኔ ቁጭ በይ አርፈሽ ቁጭ በይ። ትናገራለሽ አትናገሪም? ይደብርሽ። ምንድነው የምናገረው? እኔ ትናገራለሽ አትናገሪም? ምንም የማውቀው ነገር የለም። ይኸውልሽ ከዚህ በላይ ይኸውልሽ አሁን ማንም አያስጥልሽም ከኔ። ምንድነው ሚስጥሩ? ድሮም አላማችሁ ይሄ ነበር። ልጅቷ የምን አላማችሁ? በቃ ልጅቷን ምን ስታደርጓት ነበር? የምን አላማ? እኔ ራሴን ማጠፋው ሞኝ ሰው አላማ ስላልሹ ነገር ተናገር። ምንም የእናንተ አላማ ምንድነው? በቃ እኔ ልቀቀኝ። ያንቺ አላማ ምንድነው? ምንም አላማ የለኝም እኮ። ታዲያ ልጅ እናቷን እንድጠላ ያደረግሽበት ምክንያት ምንድነው? እኔ በምንም እንድጠላ አላደረኩም። እናት ልጅ ከዚህ ከልጅነት ጀምሮ እናቷን ትጠላለች ልትይኝ ነው? ያሳደገቻት እኮ እሷ ብቻዋን ሆና ነው። ማለት ብቻዋን ሆና ከኔ ጋር ልጅቷ ያደገችው ከኔ ጋር ሆና አይደለ? እኔ አይደል ያሳደግኳት? አንቺ አትናገሪም? ሌላ ነገር እንድትጠቀም አታስገድጂኝ። ተናገሪ። ትናገራለሽ አትናገሪም? ምንም ማቆም የምናገረው ነገር የለም። በቃ ጨርሻለሁ። እንደዛ ከሆነ ይኸውልሽ ቁጭ በይ። የትም አትሄጂም። ቁጭ በይ። ወዴት ለመሄድ ነው? ናፍቃሽ ነው? አዎ እህቴ አይደለች? እውነት ናፈቀች? ጥሩልኝ። እንደውም እህትሽ ናት? አረ ታድነኛለች። የምታውቂውን ነገር ትናገራለሽ አትናገሪም? ትናገራለሽ አትናገሪም? እኔ ምንም የማውቀው ነገር የለም። ለምን የምታለቅሺው ታዲያ? ሰርቼ ባደር። ለምን የምታለቅሺው ታዲያ? በቃ ተውኝ እኮ። ትናገራለሽ አትናገሪም? እኔ ምንም የማውቀው የምናገረው ነገር የለም። ስለዚህ እያስመሰልሽ ነው ማለት ነው። ትናገራለሽ አትናገሪም? የምናገረው ነገር የለም። የምታውቂው ነገር አለ? ትናገራለሽ ወይ? እማውቀው ነገር ተናገሪ። እዚህ ማለት ነበረ። ትናገራለሽ? እኔ ምንም የማውቀው ነገር የለም። ኧረ እባክሽ እስካሁን እየደበቅሽ ነው አይደል? እኔ ምንም የደበቅኩት ምን እያረካት ነው? ሰሚኛለሽ? ጭራሽ ደግሞ ከኔ ብትወስዋለች ነገር ነው እንዴ? ለቀቀኝ። ቁጭ በይ። ቁጭ ሁለታችሁ ቀና በይ። እያንዳንድሽ ማለት ዝም በይ። እሺ ቁጭ በይ። ምን አድርጉ ነው የምትለው? እቀመጣለሁ ጭራሽ በጉልበት። ዝም በይ አንቺ። ዝም በይ። አንቺም ዝም በይ። በቃ ይበቃሻል። በቃ
እሺ ምንድነው የምትፈልጉት ዝም በይ አልኩሽ ዝም በይ እንዴ ጠራቻችሁ ቁጭ በይ አርፈሽ ቁጭ በይ ቀና በይ ሁለትሽም እኔን ስታዩና እናትየዋን ስታዩ ለምን እንደዚህ እንደምትሆኑ ሁለታችሁም ከጀርባ ምን እያደረጋችሁ እንደሆነ ትናገራላችሁ ምን እናደርጋለን ዝም በይ አንቺ ተዋት እሷን ለምን ትነካታለህ ልተዋት እንድተዋት ከፈለግሽ ትናገራለሽ ነው የምናገረው ተዋት በቃ እሺ ተዋት ይኸውልሽ ትሰሚኛለሽ እያንዳንዱ የደበቅሻትን ነገር ትናገራለሽ እኔ ምንም የደበቅኩት ነገር የለም በቃ የደበቅነው ነገር የለም ምንድነው የምትፈልገው ከኛ የምትፈልጉት ነገር ምንድነው ትናገራለሽ አትናገሪ ምኑን ልናገር ለምንድነው እናትሽን ለምን እንደምትጠሪ በቃ ስለማልወዳት ነው ለምን በቃ ታስጨንቃት ኦኬ በጣም ነው የምትደጋገፉት ቀና በይ ምንድነው ምን ደጋገፈው ካለሷ ማን አለ እሷ ነች የተረዳችኝ በከፋይ ሰዓት ኮዶሎዬን ሞላችልኝ እሷ ነች እሷ እዛ ፊልድ እያለች ስንት ቦታ ስትሄድ እሷ ነች የተረዳችኝ ዝም በይ አንቺ እንዳላጋጭሽ አታልቅሽ ታታሽ ለምንድነው ማትወጡልን በቃሽ ምንድነው የምትፈልጉት የምጠይቃችሁን ጥያቄች እያንዳንዳችሁን ነገር ካልተናገራችሁ በስተቀር ከዚህ ቤት አልወጣም ግልጽ ነኝ እሺ ምንድነው የምትፈልገው ምንድነው የምትጠይቀን እኔ ማውቀውን ነገር ነገርኩ አይደል ምንም አልነገርሽኝም ገና አልተነካም ተጋቢ ሰሙኛላችሁ ሁለታችሁንም ከዚህ በላይ በትግስት ላውራችሁ የምችልበት ምንም መንገድ የለም አንፈልገው አንድ ነገር ነው ሁለታችሁ የሆነ ሚስጥር አላችሁ ምንድነው ያ ሚስጥር ምክንያቱም እናት ተጨንቃለች ለሷም ቃል ገብቼላታለሁ ልጅ ለምን እንደዚህ ልትለወጥ የቻለችበት ምክንያት ከሁለታችሁ የተሰወረ ነገር አይደለም አብራችሁ የምትውሉ አብራችሁ የምትበሉ አብራችሁ የምትጠጡ ሴቶች አሁን ላይ ለምንድነው ልትቀያየሩ የቻላችሁት እኛ ምንም እየተቀየርነው ነገር የለም እንደምታይኝ በፊት እንዳስቀመጠችኝ ነው ያለውት ምንም የተቀየርኩት ነገር የለም ኦኬ በፊትም እናትሽ ላይ እንደዚህ እንደምትጮህ ይታወቅ ነበር እሱን አይደለም እያልኩ ያለውስ ያጣውትን ነገር እኔ ነኝ የማውቀው ምንድነው ብዙ ነገሮች አሳጥታኛለች ከሷ ውጪ ማንንም ይሄን ሊያደርግ አይችልም ይኸውልሽ አባት ሳይኖር እናቱም አባትም ሆና ሳድጋሻለች ምንድነው ያሳጣች ምክንያቱም እቺ እናትሽ አንቺ የተሻለ ህይወት እንዲኖርሽ ሌላ ቦታ ሄዳ እየሰራች ገንዘብ እየላከች የምታኖርሽ ሴት ናት ይሄን ነገር ይሄ ይገባታል ወይ ለሱ ለኔስ ይሄን ሁሉ ነገር ማጣት የሚገባኝ ይመስላል አንቺ ዝም በይ ያወራቻል እንዴ ማጋጨት ነበር ለኔስ ይሄን ሁሉ ነገር ማጣት የሚገባኝ ይመስላል ስንት ነገር የለፈውበት ልፋቴን ያጣውት አንተ ስለሱ ምንም ታውቀው ነገር አለ ይሄን ነገር ደግሞ ከሰው ውጪ ማንንም የሚያውቅ ነገር የለም የምን ልፋት ነው እኮ ያውልሽ ስትናገሪ መፍትሄ ይኖራል እዚህ ጋር እናንተ ዝም እየተባለ ስለሆነ ነው ጥፋቱ ማን ጋር እንደሆነ ለማወቅ የከበደኝ ግን አሁን መናገር አለባችሁ ለምንድነው እንደዚህ ተቀያየርሽ ምንድነው የጠፋው ምንድነው እንደዚህ ያደረገሽ ንገሪ አሁን ማይሆን ነገር አንስተ በቃ ጭራሽ ልረሳ እየሞከርኩ ያለውትን ነገር እየቀሰቀስክብኝ ነው ያለው ግድ የለም ንገሪ ተናገሪ እውነቱን ለመናገር ያክል በቃ አሁን ለዚህ ደረጃ የደረስኩት ብዙ ነገሮችን እየሆንኩ ያለውት በቃ እንዴት ብዬ ላስረዳ አንዳንድ ጊዜ እንደብድ ያደርገኛል ብዙ ነገሮችን ያጣውበት የሞዶን ነገር አጣው ድርሰቴን ስንት አመት የለፈውበትን ስንት ለሊቶችን ያጣውበትን ከትምርቴ ተስተጓጎልኩበትን በቃ ብዙ ነገሮችን አጣው እንደዚህ ይፈጠራል ብዬ አላሰብኩም በቃ እንዴት እንደማስረዳ ራሱ እኔ ግራ ይገባኛል በቃ ግድ የለም የሆነ መፍትሄ አይጠፋም ቆይ ማለት ይሄን ነገር ታዲያ በውስጥሽ ከመደበቅ ነገሮችን ግልጽ ለማድረግ መሞከር አይሻልም በቃ እንደምታዩ እናቴ ፊልድ እያለች ነው የምትሄደው የምትረዳኝ ሰናይት ነች ለሷ ያለውን ነገር ነግሬያታለሁ ትንሽ ጭንቀቴም ቀሎልኛል ግን ደግሞ በጣም ከባድ ሀዘን ውስጥ ነው ያለሁት ብዙ ነገሮችን አጣው ለምን መፍትሄ እንደዚህ ነገር ትለፊያለሽ አሁን እሱ ምን መፍትሄ እንዲሰጥሽ ነው እየነገርሽ ያለው ይልቅ ሚስጥርሽን ለማንንም እየነገርሽ አታባግኝ ያወራዋት እኮ ነው በዚህ ነገር ላይ ላግዛት ይችላል ቁስሏን እየነካ አትረብሻት እኮ ያወራዋት ነው የተናገረሽ ነው አንቺ ለምን ለውጥ ጣልቃ መትከቢ ምንም የምታመጣው ለውጥ ስለሌለ ነው በቃ ምን ለውጥ ታመጣለ ላንቺ ነግራሽ ምን ለውጥሽላት ቢያንስ ችግሯን ነገረችን ቀለል አላት አይደለ በቃ አሁን ድጋሚ ቁስሏን እየነካ አትረብሻት እንዴት ነው ቀለል ለማለት ብቻ ይሄን ያህል
እንትን ማለት ምን ማድረግ ይቻላል? ምን ማድረግ እኛ ማድረግ የምንችለው እናደርጋለን ደግሞ ምን እናደርጋለንም። ቆይ እኔ ጻሉንልኝ ነገር በዚህ ነገር ላይ ተጠያቂ ያደረግሽው ማን ነው? እኔ ተጠያቂ ያደረኩ ያለው እናቴን ነው። ምክንያቱም አንደኛ ጓደኞቼ ከጓደኝነት በዘለለ ስለምጽፈው ነገር ያውቃሉ፣ ግን ያለውበትን ደረጃ ምን ደረጃ እንደደረሰ ምን እንደምጽፍ አያውቁም። ብቻ መጻፍ እንደምወድ ብቻ ነው የሚያውቁት። ከዛ በተረፈ የሚያውቁት ሰናይትና እናቴ ናቸው። ሰናይት ደግሞ እንደዚህ የማድረግ አቅሙም የላትም ካለን ቅርበት አንፃር በጣም ነው በቀለኔ ያላት ቀረቤታ ብዙ ነገሮችን ከፍላልኛለች። ሐዘን በገባሁበት ሰዓት ከሐዘን እንደወጣ እየረዳችኝ ነው ያለችው። በዚህ በተፈጠረው ነገር ድርሰቱ በጠፋበት ሰዓት እንዴት ራሱ እንደጠፋኝ በጣም ነው ግራ የሚያጋባው። ምን ነው ግራ የሚያጋባው? ቆይ እንዴት ነው መጥፋቱን የሰማሽው? እኔ ይኸውልህ ጽፌ ጨርሻለሁ። ሰዎችን ያነጋገርኩ ነው እሱ እንዲወጣ ማለት ነው። እና በዛ ሰዓት በቃ ያው ቅርብ ፊት ለፊት ቦታ አላስቀምጥም ስለጨረስኩኝ ሰዎችን ለማነጋገር ምናምን ወረቀቱንም ከፊት ለፊት አላወጣውም አስቀምጫለሁ ሴፍ የሆነ ቦታ። ከዛ ግን እንደዚህ ሰዎችን በማፈላልግበት ሰዓት ሚዲያ ላይ ወጥቶ አየሁት ይሄን ነገር። በጣም ነው የደነገጥኩት። አንተ ምን ይሰማል በዛ ሰዓት? ስንት አመት የለፋበት ትምህርትን ያጣበት ትምህርት እንዳልተሳካልኝ ያው በዚህ ምክንያት ነው። ብዙ ለሊቶችን አጥቼበታለሁ። ማጥናት ያው ለህልም ስትኖር ምንም ነገር አያሰኝም ለማለት ፈልጌ ነው። እና በቃ ብዙ ነገሮችን ያጣውበት። ቆይ እኔ ያልገባኝ ነገር መጽሐፉ እንደወጣ ካወቅሽ ለምንድነው የዛ የወጣ ሰዓት ላይ መቼም ሲመረቅ ነው ሊሆን የሚችለው ደራሲ ይኖረዋል፣ በባለቤትነት እዛ ጋር የተቀመጠ ነገር ይኖረዋል። አንቺ ኦሪጂናል ጽሁፉ ካለሽ ይህንን ነገር በዛ ልክ ለመፍታት ያልሞከርሽው ለምንድነው? ምክንያቱም ጋድ የወጣን ነገር ከሆነ የመጠየቅ መብት አለሽ። ምክንያቱም ኦሪጂናል ጽሁፉ አንቺ ጋር ካለ እና ይህንን ጽሁፍ ለማስመዝገብ የሞከርሽው ሙከራ ነበር? እንደሱ ማድረግ አልቻልኩም። ምክንያቱም አንተ እንዳልከው ኦሪጂናል መረጃው እኔ ጋር ቢኖር ኖሮ ጥሩ ነበር፣ ግን ካስቀመጥኩበት ቦታ አጥቼዋለሁ። ሰናይትም ያው ከኔ ጋር ነው የምትወጣው ከኔ ጋር ነው የምትገባው። ምን ብዬ እሷን አስጠረጥራታለሁ? ብዙ ነገሮችን አሳልፈናል ከሷ ጋር። እናቴ በሌለችበት ቀን አብራኝ የምታድረው አብራኝ የምትበላው አብረን የምንወጣው አብረን የምንገባው ከሷ ጋር ነው። መረጃ ያስፈልገኛል ለመክሰስም እውነቱንም እንዲታወቅ ለማድረግ መረጃ ያስፈልገኛል። አንዴ የሆነ ነገር አፈትልኮ ከወጣ መረጃ ከሌለ ምን ማድረግ ትችላለህ? ወንጀል ተሰርቶ መረጃ ከሌለ ምን ታደርጋለህ? ኦሪጂናሉ እኔ ጋር ቢኖር በጣም በማስመለስ የምችለው መመለስ የሚችል ነገር ነበር፣ ግን እንደዛ አልሆነ። አሁን ተመልሶ ለማግኘት ነገር ለምን ትለፊያለሽ? በቃ አትጨነቂ አንቺ ታዩ። በቃ እነሱን አትስሚያቸው። ይኸውልሽ ችግርሽ ምን እንደሆነ አላውቅም። እኔ ምንም ችግር የለብኝም ከሷ ጋር እየተግባባን ነው እየተነጋገርን ነው። ለምን ጣልቃ መስገቢ? ልጅቷን ለምን ቁስሏን እየነካችሁ ተረብሻታላችሁ? ይኸውልሽ ደህና አርፋ በተቀመጠችበት አትበጥብጧት። በቃ ተዋት። ማንም እየበጠበጣት አይደለም። እሷ ተረጋግታለች። ከኛ ጋር የሆነ መፍትሄ ለማግኘት እያወራን ነው። አንቺ ግን በፍጹም እዚህ ውስጥ ጣልቃ እየገባሽ እንዳታወራ ማድረግ አትችይም። እኔ እኮ እንዳታወራ አይደለም ያደረኩት። ለምጠይቅሽ ጥያቄ መልስ ስጪኝ። ስለዚህ ድርሰት የምታውቂው ነገር አለ? እኔ ምንም የማውቀው ነገር የለም። የምጽፈው ነገር እንዳለ አውቃለሁ ትጽፋለች፣ ግን እኔ ስለ እንደዚህ ነገር እውቀቱ የለኝም። እዚህ ቤት ውስጥ እኔ እኮ እየነገርኩ እኮ ነው። እሷ ምንም የምታውቀው ነገር የለም። ለምን እሷን ታስጨንቃታለህ? እኔ ማስጨነቃችሁ ሳይንስ ደግሞ ለምን እሷን ታስጨንቃታላችሁ? ስለማስጨነቅ አይደለም፣ ግድ የለሽም። ይኸውልሽ ሁሉንም መንገድ እናወቀው፣ ሁሉንም እናውራ ወይ በሆነ መንገድ። ምክንያቱም ድርሰቱ የወጣው ከዚህ ቤት ውስጥ ከሆነ እዚህ ቤት ያሉት ሰዎች በሆነ መንገድ ወይ እዚህ ቤት መጥቶ ስለሚያቅሰው ወይ ስለሆነ መንገድ ብንጠያየቅና ያንን ነገር ለመረዳት መሞከር ጥሩ ነው ብዬ አስባለሁ። እሱ እኮ ልክ ነህ እኮ፣ ግን ደግሞ እሷ ከኔ ጋር ነው የምትወጣው ከኔ ጋር ነው የምትገባው ከኔ ጋር ነው ውሎ አያልኩ ነው። እኔ ስራ የለኝም፣ ስራዬ ድርሰቴ ነበር። እሱንም ባላሰብኩት መንገድ አጣሁት። ህልሜን ውሃ በላው ማለት ነው። ገባ? እሷ ምንም የምታውቀው ነገር የለም። ነገር እንትን አትበይ። በቃ አይዞሽ አንቺ አይዞሽ። አልገባሽም እኮ
ምን ያህል ነገር እንዳጣው ታውቂያለሽ አይደል? አይዞሽ ይኸውልሽ ሜና ተረጋጊ። እኔ ሰማሻለሁ። አትንገሪያቸው ለነሱ ነገሩ ምን ያክል ከባድ እንደሆነ አውቃለሁ። ለምንድን ነው የማትነግረን እንዴ? ምን ማለትሽ ነው? ቆይ አንቺ በቃ ልጅቷን ዛሬ ሙሉ ቀረብሻችኋት አላችሁ። ለምን አተዋት? ይኸውልሽ በቃ ተዋት። እስካሁንም ስለዋንን ነው። ቢያንስ ይሄንን አንቺ እንኳን ተረጋጊ። ይሄንን እንኳን እንዴት ተረጋጋለሁ? ደና ልረሳው የነበረውን ቁስሌን ነው እየቀሰቀሱብኝ ያሉት። ይኸውልሽ እኛ ልንረብሽሽ አይደለም የምንፈልገው።